መሪያም ርዕሶቹን እነሆ። በጦርነት የወደመችውን የትግራይን ሰላማዊ ህዝብ ለመርዳት የኢትዮጵያ መንግስት ይበልጥ እንዲጥር የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር የበላይ ኃላፊ ጠየቁ። ኮሚሽነር ፊሊፖ ግራንዲ በትግራይ ያደረጉትን ጉብኝት ካጠናቀቁ በኋላ ትናንት የትግራይ ሰላማዊ ሰዎች ሁኔታን አሳሳቢና አስቸኳይ ብለውታል። የመንግስትን የእስካሁን ጥረት አድንቀዋልም። በሊቢያ ዘላቂ ሰላም ለማስፈን የሚነጋገሩት የተለያዩ ወገኖች ተወካዮች የሀገሪቱን ጊዜያዊ ፕሬዝደንት ለመምረጥ ዛሬ ድምፅ ሰጡ። ጄኔቭ ስዊዘርላንድ የተሰበሰቡት ጉባኤተኞች የተባበሩት መንግስታት ድርጅት ከሊቢያ የፖለቲካ፣ የጦር፣ የሃይማኖትና የተለያዩ ተቋማትና ማህበራት የመረጣቸው ናቸው። ጉባኤተኞቹም ጠቅላይ ሚኒስትር ይመርጣሉ። የሚያንማር ህዝብ ትናንት የተደረገውን መፈንቅለ መንግስት እንዲቃወም ከስልጣን የተወገደው ገዢ ፓርቲ ጠየቀ። የሚያንማር ወታደራዊ ሁንታ የፓርቲውን መሪዎችና የምክር ቤት እንደራሴዎችን በሙሉ አስሯል። ዜናው በዝርዝርም የኢትዮጵያ መንግስት በጦርነት የወደመችውን የትግራይ ሰላማዊ ህዝብ ደህንነት ለማስጠበቅ ይበልጥ እንዲጥር የተባበሩት መንግስታት የስደተኞች መርጃ ኮሚሽነር ዩኤንኤችሲአር በእንግሊዝኛ ምህጻሩ የበላይ ኃላፊ ጠየቁ። ኮሚሽነር ፊሊፖ ግራንዲ በትግራይ ያደረጉትን ጉብኝት አጠናቀው ትናንት ከአዲስ አበባ በሰጡት መግለጫ የኢትዮጵያ መንግስት የሚያደርገውን ጥረት አድንቀዋል። ይሁንና ትግራይ ውስጥ ያዩትን የሰብአዊ ቀውስ አሳሳቢ ብለውታል። ሁኔታው እንዳልኩት በጣም አሳሳቢ፣ እጅግ አስቸኳይ ነው። ተጨማሪ እርምጃ ካልተወሰደ ይበልጥ ይከፋል። መንግስት ለሁኔታው ምላሽ ለመስጠት እስካሁን የሚያደርገውን ማድነቅ እፈልጋለሁ። የተባበሩት መንግስታት ድርጅትና ዓለም አቀፉ የሰብአዊ እርዳታ አቅራቢ ማህበረሰብ ለመርዳትና ተግባሩን ለማቀላጠፍ ዝግጁ መሆናቸውን በድጋሚ አስታውቃለሁ። የኢትዮጵያ የፌዴራል መንግስት ጦርና የቀድሞው የትግራይ ገዢ ፓርቲ የህዝባዊ ወያኔ ሓርነት ትግራይ ሰራዊት ባለፈው ጥቅምት ማብቂያ ትግራይ ውስጥ የገጠሙት ውጊያ በሰላማዊ ሰዎች ላይ ያደረሰው ጉዳት በውል አልተነገረም። በአብዛኛው አካባቢ የስልክና የኢንተርኔት አገልግሎት በመዘጋቱ ከገለልተኛ ወገኖች መረጃ ማግኘት አልተቻለም። የእርዳታ ድርጅቶች እንደሚሉት በጦርነቱ ከሞተና ከቆሰለው ሌላ ከ100 ሺህ የሚበልጥ ሰላማዊ ህዝብ ተፈናቅሏል። 60 ሺህ ያክል ደግሞ ወደ ሱዳን ተሰዷል። የኢትዮጵያ መንግስት ባለስልጣናት ጦርነቱ መቆሙን አስታውቀዋል። የዩኤንኤችሲአር የበላይ ኃላፊ በአንዳንድ አካባቢዎች አሁንም በታጣቂዎችና ሚሊሻዎች ሁከት መፈጸሙን አስተውለናል ይላሉ። በተለያዩ ታጣቂዎችና ሚሊሻዎች ሁከት መፈጸሙንና በአንዳንድ አካባቢዎች አሁንም እየተፈጸመ መሆኑን አስተውለናል። ከታጣቂዎቹ በተጨማሪም እንዲህ ባለ ወታደራዊ ሁኔታ ብዙውን ጊዜ እንደሚያጋጥመው ወንጀለኞች ጥቃት ያደርሳሉ። ይህም ዘረፋ፣ ሁከት፣ የጾታ ጥቃትና ድፍረት በከፋ መልኩ አስከትሏል። በትግራይ ጦርነት የኤርትራ ወታደሮች መሳተፋቸው በሰፊው እየተነገረ ነው። የጀርመኑ ዜና አገልግሎት ዴፒአ እንደጠቀሰው ግራንዲ ትግራይ ውስጥ የሰፈሩ የኤርትራ ስደተኞች በኤርትራ ጦር ኃይል ጥቃት እንደደረሰባቸው መናገራቸውን አስታውቀዋል። በኦሮሚያ ክልል በተለያዩ ከተሞች የሚኖረው ህዝብ የኢትዮጵያ ገዢ ፓርቲ ብልጽግናንና የሀገሪቱን ጠቅላይ ሚኒስትር አብይ አህመድን ዛሬ በአደባባይ ሰልፍ ደገፈ። የኦሮሚያ ክልል ባለስልጣናት የየከተማው ህዝብ በራሱ ፍቃድ ያዘጋጀው ባሉት የድጋፍ ሰልፍ የተካፈለው ህዝብ የኢትዮጵያ መንግስት ህግ ማስከበር ያለው የትግራይ የውጊያ ዘመቻ መጠናቀቁን አስታውቆ ደስታውን ገልጧል። ሰልፈኛው የህዝብን አንድነት ማስጠበቅን፣ የሀገርን ሉዓላዊነት ማስከበርን እንደሚደግፍና አክራሪነትን እንደሚያወግዝ በያዛቸው መፈክሮችና ባሰማቸው መልእክቶች ገልጧል።
የድጋፍ ሰልፈኛው ከዚህም በተጨማሪ ጠቅላይ ሚኒስትር አብይ አህመድ የጀመሯቸው መልካም ተግባራት ያላቸውን እንደሚደግፍ አስታውቋል። ከአዲስ አበባ አጠገብ ሰበታ ከተማ የተደረገውን ሰልፍ የተከታተለው ወኪላችን ስዩም ጌቱ እንደዘገበው በሰልፉ መሃል የተለያዩ ትርኢቶች ታይተውም ነበረ። የተባበሩት መንግስታት ድርጅት የሰየማቸው የሊቢያ ተደራዳሪዎች የሀገሪቱን ጊዜያዊ ፕሬዝደንት ለመምረጥ ዛሬ ድምፅ ሰጡ። ዓለም አቀፉ ድርጅት ከተለያዩ የሊቢያ የፖለቲካ ፓርቲ፣ የታጣቂ ቡድናት፣ ከሀገር ሽማግሌና ከሃይማኖት ተቋማትና ከሌሎች ማህበራት የመረጣቸው 75 ሰዎች ጄኔቭ ስዊዘርላንድ ውስጥ እየተወያዩ ነው። 75ቱ ሰዎች ዛሬ የወደፊቱን የሊቢያ ፕሬዝደንት ከመምረጣቸው በፊት በሰሜን አፍሪካዊቱ ሀገር ዘላቂ ሰላም ለማስፈን መወሰድ በሚገባው እርምጃ ላይ ተወያይተዋል። የተባበሩት መንግስታት ድርጅት ውይይትና ምርጫውን አግባቢ በማለት አድንቆታል። በርካታም የሊቢያ ፖለቲከኞችና ታዛቢዎች ግን የአሁኑ ውይይትና ምርጫ ከዚህ ቀደም ከተደረጉት የተለየ ውጤት ማምጣቱን ይጠራጠራሉ። ለፕሬዝደንትነት ከሚወዳደሩት መካከል መንበሩን ምስራቃዊ ሊቢያ ያደረገው ምክር ቤት አፈ ጉባኤ አጉይላ ሳላህና የምዕራባዊ ሊቢያ የጦር አዛዥ ኡስማን ጁዌይሊ ይገኙበታል። ዛሬ የተሰጠው ድምፅ ውጤት እስካሁን በይፋ አልተነገረም። ተሰብሳቢዎቹ በመጪው ሳምንት ጠቅላይ ሚኒስትር ይመርጣሉ ተብሏል። ይህ ዶቼ ቬለ ነው። ምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ የሸመቁት አማጺ ቡድናት ሰላማዊ ሰዎችን መግደል፣ ማሰቃየትና መድፈራቸው ከጊዜ ወደ ጊዜ እየከፋ መምጣቱን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት የሰብአዊ መብት ኮሚሽን እንዳስታወቀው የኮንጎ ዲሞክራቲክ ሪፐብሊክ አማጽያን ምስራቃዊ ኮንጎ ውስጥ ባለፈው የጎርጎሮያን 2020 ዓመት ብቻ 850 ሰላማዊ ሰዎችን ገለዋል፣ 500 አግተዋል። የኮሚሽኑ ቃል አቀባይ ወይዘሮ ማርታ ሁርታዶ ዛሬ እንዳስታወቁት ጥቃቱ የከፋው ኢቱሪ አውራጃ ኢሪሙና ማምባሳ አካባቢ እንዲሁም ሰሜናዊ ኪቩ ቤኒ አካባቢ ነው። አብዛኞቹን ሰላማዊ ሰዎች የገደለና ያገተው ደግሞ የተባበሩት የዲሞክራቲክ ኃይላት ኤዲኤፍ በእንግሊዝኛ ምህጻሩ የተባለው አማጺ ቡድን ነው። ዓለም አቀፉ ድርጅት እንደሚለው በአካባቢው የሰፈረው የመንግስት ጦርም 47 ሰላማዊ ሰዎች ገድሏል፣ 126 ሰዎችን አስሯል፣ በ49 ሴቶችና ህፃናት ላይ ወሲባዊ ጥቃት አድርሷል። በሁለቱ አውራጃዎች ባለፈው አንድ ወር ብቻ 2 እርጉዝ ሴቶችን ጨምሮ 14 ሰላማዊ ሰዎች ተገድለዋል። ምስራቃዊ ኮንጎ ውስጥ ከ100 በላይ ደፈጣ ተዋጊዎች ሸምቀዋል። አብዛኞቹም የአካባቢውን የማዕድን ሀብት ለመቀራመት ያለሙ ናቸው። የሚያንማር ወታደራዊ ሁንታ ሀገሪቱን በአየር ከሌላው ዓለም ጋር የሚያገናኘውን የያንጉን ትልቅ አውሮፕላን ማረፊያ ዘጋ። የአውሮፕላን ማረፊያው ስራ አስኪያጅ ፎን ሚያት እንዳስታወቁት ከዛሬ ጀምሮ ከና ወደ ያንጉን የሚደረግ በረራ በሙሉ ቆሟል። ሚያንማር ታይምስ የተሰኘው ጋዜጣ እንደዘገበው ደግሞ አውሮፕላን ማረፊያው እርዳታ ለጫኑ አውሮፕላኖችን ጨምሮ እስከ መጪው ግንቦት ማብቂያ ድረስ እንደተዘጋ ይከርማል። ትናንት የሚያንማርን ሲቪላዊ መንግስት አስወግዶ የመንግስትነቱን ስልጣን የያዘው የሀገሪቱ ወታደራዊ ሁንታ 400 የሚሆኑ የሀገሪቱ የምክር ቤት አባላትን ከየሚኖሩበት የመንግስት ቤቶች እንዳይወጡ አግዷል። በስልጣን ላይ የነበረው የብሔራዊ ሊግ ዲሞክራሲያዊ ፓርቲ የተሰኘው የፖለቲካ ማህበር ሊቀመንበር ኦንግ ሳን ሱቺ እና ከፍተኛ ባለስልጣኖቻቸውም በግልጽ ባልተነገረ ስፍራ እንደታሰሩ ነው። ወይዘሮ ሳን ሱቺ እና ባለስልጣኖቻቸው እንዲለቀቁ ፓርቲያቸው ዛሬ ጠይቋል። የሀገሪቱ ህዝብም መፈንቅለ መንግስቱን እንዲቃወም የፓርቲው ማዕከላዊ ኮሚቴ አባል ዊን ህታይን ዛሬ ጠይቀዋል። የመፈንቅለ መንግስት እርምጃው ስር የሰደደ ነው። አገራችን አሁንም በድህነት የምትማቅቀው በዚህ ምክንያት ነው። የህዝባችን ሁኔታና የወደፊት ኑሮ ያሳዝነኛል፣ ያሳስበኛልም። በ2020 አጠቃላይ ምርጫ ድጋፍ የሰጡት መራጮች በሙሉ የኦንግ ሳን ሱቺ ጥሪ መመሪያን በማክበር መፈንቅለ መንግስቱን መቃወም አለባቸው።
የቀድሞዋ ብርማ ከብሪታንያ ቅኝ አገዛዝ ነፃ ከወጣችበት እንደ ጎርጎሪያኑ አቆጣጠር ከ1948 ወዲህ አብዛኛውን ዘመን ያሳለፈችው በጦር ኃይል አገዛዝ ነው። የሚያንማር የጦር ጄኔራሎች አሁኑን መፈንቅለ መንግስት ለማድረጋቸው የሰጡት ሰበብ ባለፈው ህዳር የተደረገው አጠቃላይ ምርጫ በገዢው ፓርቲ ተጭበርብሯል የሚል ነው። በምርጫው የሳንሱቺ ፓርቲ አሸንፎ ነበረ። መፈንቅለ መንግስቱን የተለያዩ መንግስታትና ዓለም አቀፍ ድርጅቶች እያወገዙት ነው። ይህ ዶቼ ቬለ ነው። ባጭሩ ልንገራችሁ። በጦርነት የወደመችው የትግራይን ሰላማዊ ህዝብ ለመርዳት የኢትዮጵያ መንግስት ይበልጥ እንዲጥር የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር የበላይ ጠየቁ። በሊቢያ ዘላቂ ሰላም ለማስፈን የሚነጋገሩት የተለያዩ ወገኖች ተወካዮች የሀገሪቱን ጊዜያዊ ፕሬዝደንት ለመምረጥ ዛሬ ድምፅ ሰጡ። የሚያንማር ህዝብ ትናንት የተደረገውን መፈንቅለ መንግስት በአደባባይ እንዲቃወም ከስልጣን የተወገደው ገዢ ፓርቲ ጠየቀ። የሚያንማር ወታደራዊ ሁንታ የፓርቲውን መሪዎችና የምክር ቤት እንደራሴዎችን በሙሉ አስሯል። የዜናው መልእክት በትግራይ ክልል በ92 የእርዳታ መስጫ ጣቢያዎች ሰብአዊ ድጋፍ የተዳረሰ መሆኑን የውጭ ጉዳይ ሚኒስቴር ገልጿል። ሆኖም በአንዳንድ ውስን ቦታዎችና ተፈላጊ የቀድሞ የህወሓት አመራሮች ይኖሩባቸዋል ተብለው በሚገመቱ ስፍራዎች ላይ የጸጥታ ጉዳይን መነሻ በማድረግ ድጋፎችን ለማድረስ እንቅፋት መሆኑን ሚኒስትሩ አስታውቋል። የኢትዮጵያና የሱዳን የድንበር ጉዳይ አሁንም በሰላም እንዲፈታ ኢትዮጵያ ጥረት እያደረገች ቢሆንም የሱዳን ጦር ሰራዊት ግን ኢትዮጵያን ድንበር አሁንም እንደያዘ ነው ብለዋል። የሚኒስትሩን መግለጫ የተከታተለው የአዲስ አበባ ወኪላችን ሰለሞን ሙጬ ዘገባ ልኮልናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሳምንታዊ የመንግስት መግለጫቸው እንዳሉት ርዕሰ ብሔር ሳህለ ወርቅ ዘውዴ በቀጣይ የአፍሪካ ህብረት ሊቀመንበርነትን በምትረከበው ዲሞክራቲክ ሪፐብሊክ ኮንጎ ባደረጉት የስራ ጉብኝት ሀገሪቱ የታላቁ ህዳሴ ግድብ የሶስትዮሽ ድርድርን የአፍሪካን ችግር በአፍሪካውያን መፍታት የሚለውን የህብረቱን መርህ እንድታስጠብቅ ዲፕሎማሲያዊ ማግባባት ማድረጋቸውን በኮንጎ የኢትዮጵያ ሰላም የማስከበር ታሪካዊ ዘመቻ ወሮታ በሀገሪቱ ህዝብ ና መንግስት እንደማይዘነጋና የኢትዮጵያን ጥቅም የማይጎዳ የመሪነት ሚና እንደሚያራምዱም ከሀገሪቱ መሪ እንደተገለጸ ተናግረዋል። በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ኃላፊ ፊሊፖ ግራንዴ በትግራይ ክልል ያለውን የሰብአዊ ድጋፍ ተደራሽነትም በአካል መመልከታቸውም መልካም ነው ሲሉ ቃል አቀባዩ ተናግረዋል። 92 የእርዳታ የሚሰጡ ጣቢያዎች አሉ ነው የሚለው። አክሰሲቢሊቲው ግን 100% ነው የሚል መግለጫ አይደለም ያለው። የተወሰኑ አካባቢዎች አክሰሰብል ላይሆኑ ይችላሉ አይደሉም ነው። የሚፈለገው ኃይል የተደበቀባቸው ቦታዎች ሊኖሩ ስለሚችሉ ከሴኩሪቲ አንጻር ችግር ስለሚፈጥር ጋይድድ የሆነ ቱር ነው አክሰስ ነው የምታደርጉት ለጊዜው የሚል ነው ያለው። ስለዚህ አክሰሲቢሊቲ የለም የሚለው አያስኬድም። አክሰሲቢሊቲ ያለ አክሰሲቢሊቲው ግን እየሰፋ የሄደበት ሁኔታ ነው ያለው። ነገር ግን በተፈለገው ደረጃ ነው አይደለም። ከዚሁ ጋር በተያያዘ የአውሮፓ ህብረት እንዲቆይ ይዞት የነበረውን እርዳታ በተመለከተም ማብራሪያ ሰጥተውበታል። ሲሰጥ የነበረውን እርዳታ የተወሰነ በገንዘብ ተተመነውን ሪስኬጁል አረኩ ነው ያለው። አሻሽሎታል። ይሄ ደግሞ ኮንዲሽን ያደረገው አክሰሲቢሊቲ ይኖር ሁማኒቴሪያን ኮሪደር ከተከፈተ እርዳታውን ይለቃለው በሚል በኮቶnou አግሪመንት ብሎ ያወጣው ነው። እሱ ነው እርዳታ አሻሽሎታል። እንደዛም ሆኖ ግን የኢትዮጵያ መንግስት አሁን ሉዓላዊነቱን በሚሰጠው እርዳታ አይለውጠውም። በእርዳታ ሰበብ ብዙ ታዳጊ ሀገሮች ይመደመዳሉ፣ ታዛዥ መንግስታት ይፈጠራሉ። ኢትዮጵያ መንግስት በዚህ ደረጃ አይደለም። የኤርትራ መንግስት ወታደሮች በህግ ማስከበር ዘመቻው ላይ አልተሳተፉም፣ ይህ የመንግስት ይፋዊ አቋም ነው ያሉት ቃል አቀባይ አምባሳደር ዲና ሙፍቲ ኢትዮጵያ ስደተኞች ከካምፕ ውጭ እንዲኖሩ የሚፈቅድ ህግ ያላት መሆኑን አስታውሰው በተለይ በትግራይ ክልል ከነበሩ 2 መጠለያ ካምፖች ወደ አዲስ አበባ የመጡና ሌሎችንም በተመለከተ ተጠይቀው ምላሽ ሰጥተዋል። ከካምፕ መውጣት ይችላሉ፣ ህዝብ ውስጥ መኖር ይችላሉ፣ ትምህርት ቤት መግባት ይችላሉ፣ ስራ መስራት ይችላሉ የሚል ነበር። ይሄ ነገር ሲመጣ ግን ዲስሎኬትድ ሆኖ ወደ ከተማ ገባሉ። አዲስ አበባ ብቻ አይደለም፣ በተለያዩ ከተሞች የተበተኑ በርካቶች እንዳሉ ነው። አሁን አንዳንዶቹ እየተመለሱ እንደሆነ ያለበት ሁኔታ ነው ያለው። ለመመለስ ደግሞ የሴኩሪቲ አሹራንስ የሚፈልጉበት ሁኔታ አለ። ነገር ግን ከዚህ ወደዛ ጦር ሲሄድ የኢትዮጵያ ሰራዊት ማለት ነው ከ13000 በላይ እስረኞች ናቸው ከእስር ቤት የተለቀቁት እዛ ትግራይ ውስጥ የነበሩት። እነዚህ ሙሉ ከተማ ገብቷል። የታጠቁም አሉ እዚህ ውስጥ። ዘረፋም ሬፕም በእነዚህ የማይፈጸምበት ምንም ታምር የለም። ነገር ግን ለዚህ ሁሉ መንግስት እያለ ያለው አሁንም አሊጌሽኑን ቬሪፋይ አደርጋለሁ ነው። ሬፑን፣ ግድያውን፣ ዘረፋውን ማንም ይፈጽም የኢትዮጵያ ሰራዊትም ቢሆን ተጠያቂ ነው አጣራለሁ የሚል አቋም ነው ያለው።
ግን ኢትዮጵያ ሰራዊት ደግሞ የሚታወቅበት ባህሪ ይሄ አይደለም ነው። በሳምንቱ ኢትዮጵያና ሱዳን ለዘመናት የቆየ የታሪክ፣ የሃይማኖት፣ የባህል፣ የኢኮኖሚና የህዝብ ለህዝብ ግንኙነትን በተመለከተ አውደ ጥናት መደረጉንም አምባሳደር ዲና ሙፍቲ ገልጸዋል። የሱዳን ጦር ግን አሁንም የኢትዮጵያን ድንበር ተሻግሮ በሰፈረበት ቦታ ላይ መሆኑን አረጋግጠዋል። ችግሩ እንዳለ ከሆነ ታዲያ ይህንን ለመፍታት የኢትዮጵያ መንግስት ምን እያደረገ ነው ብለውም ተጠይቀው ምላሽ ሰጥተውበታል። ድርድሩ ከተጀመረ ቆይቷል። ሁልጊዜም አንድ አዲስ አበባ፣ አንድ ካርቱም፣ እንደ ሌላም ከተማ እየሄድን ስናወራ ቆይተናል። ኤክስፐርቶች ጭምር እየሄዱ ድንበር ምልክቶች ሲያነሱ፣ ተራራ ሲለኩ፣ መሬት ሲለኩ፣ ወንዝ ሲለኩ ነበር የከረመው። ያልተቋጨበት ምክንያት አንደኛ ጋር አንድ እነሱ ጋር በሚፈጠሩ ነገር የተጓተተው መሬት ላይ መጓተት አልነበረበት፣ በጊዜ ማለቅ ነበረበት። እንደዛ ማለት አሁን የዛ ጉዳይ አይደለም። የዚህ አሁን የሱዳኖቹ ፕሬሸር በይፋም እየታየ ያለበት ሁኔታ ነው። እነሱን ወክሎ በየአረብ ሀገሩ እየሄደ የሚሟገትላቸው ሌላ ኃይል ነው። ያ ከኋላ ሲከፋ የነበረው ወርክሾፕ ውጭ ያደረጋችሁት ነገር አለ የሚለው እኛም ለወዳጆቻችን ጉዳዩን እየነገርን ነው ያለ። ድምጻችንን ከፍ አድርገን እያልን ያለነው በሰላም እንፍታው ጉዳይ። በመግለጫው ከተለያዩ የመካከለኛው ምስራቅ ሀገራት 916 ኢትዮጵያውያን ወደ ሀገራቸው እንደተመለሱ ተገልጿል። በአዲስ አበባ ይደረግ የነበረው መደበኛው ቋሚ የአፍሪካ ህብረት የመሪዎች ጉባኤ በኮሮና ተዋሲ ስጋት ምክንያት በበይነ መረብ እንዲደረግ መወሰኑንም ከመግለጫው ለማወቅ ተችሏል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ አዲስ አበባ። በኦሮሚያ ክልል በተለያዩ ከተሞች በትግራይ ክልል ህግን የማስከበር የተባለውን ዘመቻ መጠናቀቅ እንዲሁም ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ድጋፍ የተሰጠ ሰላማዊ ሰልፍ ተካሂዷል። ሰላማዊ ሰልፉ ከተካሄደባቸው ከተሞች መካከል ከአዲስ አበባ በስተደቡብ ምዕራብ ላይ የምትገኘዋ በሰበታ የአዲስ አበባ ወኪላችን ስዩም ጌቱ ተገኝቶ ይህንን ዘገባ ልኮልናል። በኦሮሚያ በተለያዩ ዞኖችና የከተማ አስተዳደሮች ዛሬ ሲካሄድ በዋሉት ሰላማዊ ሰልፎች ከወራት በፊት በትግራይ ክልል ህግን ለማስከበር የተባለውን ጦርነት የመራው የመከላከያ ሰራዊት ተወድሷል። ወደ ስልጣን ከመጡ ለሶስተኛ ዓመት የተቃረቡት ጠቅላይ ሚኒስትር አብይ አህመድና የፓርቲያቸውን አመራር የሚያሞካሹ መፈክሮችም ተሰምተዋል። የሰልፎቹ መካሄድ ከህዝብ ተሳትፎና አስተባባሪነት የመጣ ነው የሚሉት የኦሮሚያ ክልል ምክትል የኮሙኒኬሽን ኃላፊ አቶ ግዛቸው ገቢሳ ሰልፎቹ ዛሬ የተካሄዱበትን ስፍራዎች በመጥቀስ አላማውም ሶስት ነው ይላሉ። ምስራቅ ሸዋ አዳማ ከተማ፣ ልዩ ዞን ሰንዳፋ፣ ባሌ ሮቤ፣ ሚራባሲ፣ ዶዶላ፣ አርሲ፣ ያሰላ፣ ቡኖ በደሌ ዞን በደሌ ከተማ፣ ሻሽመኔ ከተማ፣ ቡራዩ ከተማ፣ ሱሉልታ ከተማ፣ ዱከም ከተማ፣ ገላን ከተማ፣ ወሊሶ እንደዚሁም በቦረና ዞን በሚራ ወለጋ በጊምቢ ከተማና በተለያዩ ቦታዎች ሲካሄድ ውሏል። እንደጠየቀኝ ዋና አላማው ማለት የምንችለው ሰልፈኞቹ ካሰሙት አቋም አንጻር ሲታይ ሶስት ነገሮችን ማለት ይቻላል። በዛሬው መፈክሮቻቸው የመከላከያ ሰራዊታችን ድል የኛም ድል ነው የሚል አጽንኦት ሰጥተው ያሰሙት መፈክር ነበረ። ከዚህ መፈክር የሀገራችን ሉዓላዊነትና ሰላም እናስከብራለን የሚል መልእክት ነበረው። ከዚሁ ጎን ለጎን የሰላም ጉዳይ አጀንዳቸው እንደሆነ የሚያሳየው ደግሞ ጽንፈኞች የሚያራምዱትን የተሳሳተ ሀሳብ እንቃወማለን የሚሉ መልእክት ነበረው። በሶስተኛነት ይሄንን አመራር የሰጠው ዶክተር አብይ አህመድ ድጋፋቸውን ያሳዩበት መልእክቶች እንደነበሩት ማለት ይቻላል። በዛሬው ዕለት የድጋፍ ሰልፍ ከተካሄደባቸው ከተሞች በአዲስ አበባ በቅርብ ርቀት ላይ የምትገኘው ሰበታ ትጠቀሳለች። በሰልፉ ላይም የተለያዩ የህብረተሰብ ክፍሎች በመንግስት የስራ ኃላፊዎች ጭምር በተገኙበት በርካታ መፈክሮች እንደ መልእክት ስተላለፉ ተመልክቻለሁ። ከሰልፉ ተሳታፊዎችም የተወሰኑትን አነጋግሬ ተከታዩም ብለውኛል። ስም ጠይባሌ ብዙ አመት የተበደልን ሰዎች ነን። ስትነካ ደግሞ አንዴ ነጻነት ስታገኝ ከዚህ በላይ የሚያስደስተኝ ነገር የለም። እኔ በኩሌ ለሞቱትም ላሸነፍነውም ለተጎዳነውም የዛሬ ቀን የደስታ ቀን ነው። ካሳሁን ፈንካሾ ይባላለሁ። ከጋሞ ብሔረሰብ ነው። ዶክተር አብይ አህመድ ድጋፍ ሰልፍ ብዬ ነው የመጣሁት። ብሔረሰቦች ተለያይቶ ሲኖሩ አብሮ ወጥቶ አብሮ መግባት እንዳለበት፣ ሰላም ደግሞ ከጥላቻ የተሻለ አማራጭ መሆኑን እንደገፍ በሚል እዚህ ቦታ ላይ ለመገኘት ችያለሁ። ስሜ ሰናይት ገመቹ ነው። ሰበታ ነዋሪ ነኝ። ዛሬ የተገኘሁበት ዋናው ዓላማ መከላከያ ሰራዊታችን ባመጣው ድል የተሰማንን ደስታ ለመግለጽ
ለመግለጽና ጠቅላይ ሚኒስትር ዶክተር አብይ ጎና መቆማችንን ደስታዬን ለመግለጽ ነው የወጣሁት። ዶክተር አብይን መደግፈው የኔ ሐሳብም ነው ብዬ ስለማስበው ለዛ ነው እሳቸውን መደግፈው ማለት ነው። የሰበታ ከተማ አስተዳደር ከንቲባ አቶ ብርሃኑ በቀለ በሰበታ ስታዲየም በነበረው ስነ ስርዓት ለሰልፉ ታዳሚያን ባስተላለፉት ንግግራቸው ጽንፈኛ ያሏቸው ቡድኖች አሊያም የፖለቲካ ድርጊቶችን ኮንነዋል። በአንጻሩ የህዝቦችን አብሮነት እያስቀጠሉ ነው ያሉትን የጠቅላይ ሚኒስትር አብይ አህመድን አመራር አወድሰዋል። በዚህ የድጋፍ ሰልፍ ታሪክ እየሰራን ነው ያስባለን የሰላም ኖቤል ተሸላሚ ክቡር ዶክተር አብይ አህመድ መሪነት የማይመጥኑን ጩኸቶች እያሉ የህዝቦች መፈቃቀር፣ መከባበርና አብሮነት እየደመቀ ይቀጥላል። በኢትዮጵያ ብሎም በመላው ዓለም በአሁኑ ወቅት አደጋና ስጋትን የደቀነው የኮሮና ተዋሲ በፍጥነት እየተዛመተ መሆኑን የሀገሪቱ የጤና ሚኒስቴር ቢወተውትም በዚህ ሰልፍ ላይ የአፍና አፍንጫ ጭንብል በማድረግ ጥንቃቄ የሚያደርጉት ያህል ተዋሲውን ፍጹም በዘነጋ መልኩ መፈክር ሲያሰሙና ሲጨፍሩ የዋሉት ወጣቶችንም አስተውያለሁ። በዚህ ላይ ሀሳብ እንዲያጋሩኝ አንዲት የሰልፉ ተሳታፊና የኦሮሚያ ኮሚኒኬሽን ምክትል ኃላፊ አቶ ግዛቸው ገብሳን አነጋግራቸው ነበር። አዎ አደጋ ይሆናል፣ ግን ያው ህብረተሰቡ ይነገረዋል እኮ ከኮሮና አንጻር ያለውን ጉዳይ በተመሳሳይ ሁኔታም ባይሆን ማድረግ ያለባቸውን ጥንቃቄ ሲያደርጉ እንደነበሩ በተለይም ፌስ ማስክ ሲያደርጉ እንደነበረ፣ ግን ደግሞ የህዝብ ፍላጎትና ስሜትን መገደብ እና መመለስ አይቻልም። ዛሬ የተካሄደው ሰልፍ ላይ የተጋረጠ የጸጥታ ስጋት ሳይኖር በሁሉም አካባቢዎች በሰላም ስለመጠናቀቁና ህብረተሰቡ ሰልፉን በራሱ ያሰናዳና ያስተባበረ ተብሏል። በኦሮሚያ በሁሉም ዞኖችና የከተማ አስተዳደሮች ዛሬ መካሄድ የጀመረው የድጋፍ ሰልፍ በበርካታ ስፍራዎች መካሄዱና በነገውም ዕለት በተቀሩት አካባቢዎች ላይ እንደሚካሄድ ተብራርቷል። ከዚህ ቀደምም በተለይ በቅርቡ በኦሮሚያ ክልል በተለያዩ ጊዜያት ገዢው ፓርቲና መንግስትን ይደግፋሉ የተባሉ ሰላማዊ ሰልፎች ተካሂደዋል። በአንጻሩ ግን ሰላማዊ ሰልፍ ለማድረግ ጠይቀው መከልከላቸውን ተቀናቃኝ የፖለቲካ ድርጅቶች ቅሬታ ሲያሰሙ ይስተዋላል። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 6ኛ ዓመት የስራ ዘመን 9ኛ መደበኛ ስብሰባ የመገናኛ ብዙሃን አዋጅን ለመደንገግ የወጣ አዋጅን ጨምሮ ሌሎች አዋጆችን አጽድቋል። ይህን መሰረት አድርገን ያነጋገርነውና በረቂቅ አዋጁ የማርቀቅ ሂደት ላይ የተሳተፈው አንጋፋው ጋዜጠኛ ጥበቡ በለጠ አዋጁ የተሻለ እድልን ይዞ ይመጣል ሲል ገልጿል። የአዲስ አበባ ወኪላችን ዮሐንስ ገብረ እግዚአብሔር ጋዜጠኛ ጥበቡን አነጋግሮታል። ኢትዮጵያ የሚዲያ ፖሊሲ ሳይኖራት ለበርካታ ዓመታት ቆይታለች። ፖሊሲው በቅርቡ ቢጸድቅም ተግባሪ የሚባሉ አካላት ስለማያውቁት አፈጻጸም ላይ ችግር እንዳለ የሚዲያ ባለሙያዎች በምሬት ይገልጻሉ። አንጋፋው ጋዜጠኛና የአሃዱ ሬዲዮ ዋና ስራ አስኪያጅ ጥበቡ በለጠ በዚህ ጉዳይ ላይ ተከታዩን አስተያየት ሰጥቶናል። የሚዲያ ፖሊሲው ላይ መንግስት ሚዲያውን በጣም እንደሚፈልገውና ሊያበረታታው ሊያሳድገው እንደሚፈልግ ያብራራል። ለምሳሌ ከዚህ ቀደም ከ120% በላይ ሚዲያ እቃዎች ሲገቡ ታክስ ይጣልባቸዋል። ልክ እንደ ሲጋራ እንደ መጠጥ ቅጣት የሚዲያ እቃ የድምጽ መቅረጫ ብታመጣ አንድ የስቱዲዮ እቃ ብታመጣ ከ120% በላይ ታክስ ትከፍላለህ ለገቢዎች። ያ ማለት ሚዲያ ኢትዮጵያ ውስጥ አስፈላጊ እንዳልሆነ መግለጫ መንገድ ተደርጎ ይወሰድ ነበር። በቃ ሲጋራ ነው ወይም አልኮል ነው ታው ሲገባ። እንደገና የንግድ ህጉ ላይ ከማበረታታቸው ዘርፎች ብሎ ያስቀመጠው ነው እና ይሄ ግን አሁን በአዲሱ ፖሊሲ ልክ አይደለም፣ የተሳሳተ ነው። ስለዚህ ይሄ መስተካከል አለበት። ሚዲያዎች በጣም መንግስት የሚደግፋቸው ስለሆነ የውጭ ምንዛሬም ልክ እንደ ሕክምና ሰዎች ወደ ውጭ ሊሄዱ ሲሉ ባንኮች እንደሚሰጧቸው ሚዲያ ለሚከፍቱ ሰዎች የውጭ ምንዛሬ በቀላሉ እንዲያገኙ ቅድሚያ ከሚሰጣቸው ዘርፍ ውስጥ ፖሊሲው አስቀምጧል። ይሄ ትልቅ ለውጥ ነው፣ በጣም ትልቅ ለውጥ ነው እና በአንድ ጊዜ በሰፊው የተለወጠ ነው። ነገር ግን በጣም የሚገርመው እስካሁን ድረስ ወደ አፈጻጸም አልሄደም። ገቢዎች ሚኒስቴር አቁም የባንክ ሰዎች አቁቱም። ይህን ፖሊሲ ተከትሎ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 9ኛ መደበኛ ስብሰባ የመገናኛ ብዙሃን አዋጅን ለመደንገግ የወጣውን ረቂቅ አዋጅ አጽድቋል። ጋዜጠኛ ጥበቡ በለጠ የአዋጁን ረቂቅ በማጎልበት ላይ የራሱን አስተዋጽኦ ሲያበረክት እንደነበረ ሰምተናል። አዋጁ በጎ ተስፋዎችን ይዞ የመጣ እንደሆነ በአብነት በመደገፍ እንዲህ አብራርቶልናል። ከዚህ ቀደም ጋዜጠኞች በሚሰሩት ወይም ስተት ከተባለም እንደገናም ደግሞ ክስም ሲመጣባቸው
በወንጀል የመከሰስ በወንጀል ይከሰሱ ነበር። ከባድ ነበር ለኢትዮጵያ ሚዲያ። ብዙ ጋዜጠኞች ስርዓት ይገጥማቸው ነበር። ከሀገራቸው ይሰደዱ ነበረ። በጣም ይንገላቱ ነበር። ድርጅቶቻቸው ይዘጋ ነበር በጸጥታ ኃይሎች በወንጀል እየተከሰሱ። አሁን በአሁኑ አዲሱ የረቂቅ ህግና አሁን በሚጸድቀው ጋዜጠኞች በወንጀል እንዳይከሰሱ በፍትሐ ብሔር ብቻ እንዲከሰሱ እስከ 300,000 ብር በገንዘብ መቀጫ ጣሪያ የተቀመጠበት ሰነድ ነው። ሌላው በአዲሱ ህግ ውስጥ ለምሳሌ የሃይማኖት ሚዲያዎች ይከለከል ነበር ከዚህ ቀደም። አሁን በአዲሱ ህግ ምንድነው የሆነው? የሃይማኖት ተቋማት የቴሌቪዥን ፕሮግራሞች እንዲኖራቸው በተወሰነ ደረጃ የፈቅዷል ይሄንንም እና ይሄም አንዱ የተለየ ነገር ነው። ጥሩ ነው። አዋጁ በጎ ተስፋዎችን ይዞ የመጣ ቢሆንም እንደ ፖሊሲው ሁሉ ትግበራ ላይ ችግር እንዳይገጥመው ስጋቱን አልሸሸገም። ጋዜጠኛ ጥበቡ በለጠ ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ። እሁድ ለሰኞ አጥቢያ ሌሊት መፈንቅለ መንግስት ያካሄደው የሚያንማር ወታደራዊ ኃይል የኖቤል ተሸላሚዋ አውንግ ሳን ሱቺና ሌሎች የፖለቲካ መሪዎችን አሁንም ባልታወቀ ስፍራ እንደያዛቸው ነው። ሳን ሱቺና ባለስልጣኖቻቸው እንዲለቀቁ ፓርቲያቸው ዛሬ ጠይቋል። ከመፈንቅለ መንግስቱ በኋላ ዓለም አቀፍ አውሮፕላን ጣቢያ ተዘግቷል። የስልክና ኢንተርኔት ግንኙነትም እንደተቋረጠ መሆኑ እየተነገረ ነው። የብረስልስ ወኪላችን ገበያው ንጉሴ ስለ ሚያንማር መፈንቅለ መንግስት ዘገባ ልኮልናል። የደቡብ ምስራቅ እስያዊቷ ሀገር ሚያንማር ወይም በርማ ከትናንት ሰኞ ጀምሮ በወታደራዊ አስተዳደር ስር መውደቋና ለአንድ ዓመት የሚዘልቅ የአስቸኳይ ጊዜ አዋጅም የተጣለባት መሆኑ ተገልጿል። በሚያንማር የገነገነውን ወታደራዊ አስተዳደር በመተቸትና ለዲሞክራሲ በመታገል የሚታወቁት ወይዘሮ ኡንግ ሳን ሱኪ እንደ አውሮፓ አቆጣጠር በ2015 ዓ.ም ከወታደሩ ጋር በተደረገ የድርድርና የመንግስት ማሻሻያ ፕሮግራም መሰረት በተካሄደ ምርጫ ፓርቲያቸው ብሔራዊው የዲሞክራሲ ሊግ በምህጻሩ NLD አሸንፎ እሳቸውም ከፍተኛውን የሀገሪቱን መንበር ይዘው ቆይተዋል። ቀደም ሲል ለበርካታ ዓመታት በስልጣን ላይ ከቆየው ወታደራዊ ክንፍ ጋር በተደረገው ድርድር ወታደሩ የምክር ቤቱን 25% መቀመጫ እንዲይዝ የተፈቀደ ሲሆን ቁልፍ የሆኑ የመንግስት ስልጣኖችም በወታደሩ እንዲቆዩ ተደርጎ ነበር። በዚህ ምክንያት ምንም እንኳን ሚያንማር በለውጥ ጎዳናና የዲሞክራሲ ግንባታ ሂደት ላይ ናት ቢባልም የመከላከያው ተጽዕኖና ሚና ግን ከፍተኛ እንደሆነ ነው የሚታወቀው። ባለፈው ዳር ወር በተደረገው የምክር ቤት እንደራሴዎች ምርጫ ደግሞ የወይዘሮ ሳን ሱኪ ፓርቲ NLD 83% በማግኘት እንዳሸነፈ ታውቋል። ተቃዋሚውና የወታደሩ ድጋፍ ያለው ፓርቲ ግን ምርጫው ተጭበርብሯል በሚል ውጤቱን አልተቀበለም። የምርጫ አስፈጻሚ ኮሚሽን በበኩሉ ምርጫው ትክክለኛና ተአማኒ ነው በማለት ውጤቱን አጽድቆታል። የምርጫ ታዛቢ ቡድኖችም በምርጫው ከታዩ አንዳንድ ግድፈቶች በስተቀር ውጤቱን የሚቀይር ሁኔታ አልታየም በማለት የምርጫውን ትክክለኛነት አረጋግጠዋል። ትናንት ሰኞ አዲሶቹ የምክር ቤት አባላት ሊሰበሰቡና የአዲሱ ምክር ቤት የመክፈቻ ስነ ስርዓትም ሊካሄድ ሰዓታት ሲቀሩ ነበር ወታደሩ መንግስታዊ ስልጣኑን በመቆጣጠር ወይዘሮ ሳንሱኪና የፓርቲያቸውና የመንግስታቸው ሹማምንት መታሰራቸውን በቴሌቪዥን ጣቢያው ያስታወቀው። እርምጃው አስደንጋጭና ያልተጠበቀ መሆኑን በርካቶች እየገለጹ ነው። በማሌዥያ የኔቲንግሃም ዩኒቨርሲቲ የኤዥያ ምርምር ማዕከል አባል የሆኑት ወይዘሪት ብሪጂት ዌሊሽ እንደሚሉት መፈንቅለ መንግስቱ ሁሉንም ያስደነገጠ ክስተት ነው። ጥሩ ሁኔታ ጭንቀትና ድንጋጤ የፈጠረው ለሀገሪቱ ዜጎች ብቻ ሳይሆን ለዓለም አቀፉ ህብረተሰብም ጭምር ነው። ምክንያቱም ዋናው ነገር በመፈንቅለ መንግስቱ ማን ስልጣን ላይ ወጣ የሚለው ሳይሆን ይልቁንም በኮቪድ ወረርሽኝ በኢኮኖሚውና በአገሪቱ ሰላም ላይ የሚያሳድረው ተጽዕኖ ነው አሳሳቢው በማለት በመፈንቅለ መንግስቱ ምክንያት በአገሪቱ ላይ ያንዣበበውን አደጋ አመላክተዋል። የአውሮፓ ህብረት፣ አሜሪካና የመንግስታቱ ድርጅት መፈንቅለ መንግስቱን አውግዘው ወታደሩ በአስቸኳይ ስልጣኑን ለተመረጠው የሲቪል አስተዳደር እንዲመልስ ጠይቀዋል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ሚስተር ጆሴፍ ቦሬል ባወጡት መግለጫ እርምጃው የሚያንማርን ህገ መንግስት የሚጥስና የህዝቡን ፍላጎት የሚደፈጥጥ ጸረ ዲሞክራሲያዊ እርምጃ ነው በማለት የህዳሩ ምርጫ ውጤት እንዲከበርና የታሰሩ ሁሉ እንዲፈቱ ጠይቀዋል። አዲሱ የአሜሪካ ፕሬዝዳንት ሚስተር ባይደንም በወታደራዊ መሪዎች ላይ የማዕቀብ እርምጃ ሊወስዱ እንደሚችሉ አስጠንቅቀዋል።
ቻይናና ሌሎች የጎረቤት ሀገሮች ግን እስካሁን በጉዳዩ ላይ ብዙም ሲሉ አልተሰሙም። የሚያንማር ወታደራዊ ኃይል ግን እርምጃውን በማስፋት ስልጣኑን እያጠናከረ እንደሆነ ነው የሚወጡ መረጃዎች የሚጠቁሙት። ምርጫው በመጭበርበሩና መንግስትም ለማረም ፈቃደኛ ባለመሆኑ እርምጃውን ለመውሰድ ተገደናል የሚሉት የመከላከያ አባላት ለአንድ ዓመት የሚቆይ የአስቸኳይ ጊዜ አውጀውና ወታደራዊ ሚኒስትሮችን ሹመው ስራቸውን ቀጥለዋል። ከአንድ ዓመት በኋላ ለሚመረጥ የሲቪል አስተዳደር ስልጣኑን እንመልሳለን የሚለውን የመፈንቅለ መንግስቱን አራማጆች መግለጫ ብዙዎች አያምኑትም። የተባበሩት መንግስታት የጸጥታው ምክር ቤት በዚሁ በሚያንማር ጉዳይ ዛሬ እንደሚወያይ ይጠበቃል። የሚያንማር የዲሞክራሲ ታጋይ የነበሩትና ሚያንማራውያንም ያከብሯቸዋል ይወዷቸዋልም የሚባሉት ወይዘሮ ሳንሱኪ ከወታደራዊ ቡድን ጋር ተደራድረው የማሻሻያ እርምጃ ተወስዶ ወደ ፖለቲካው ከገቡ ወዲህ ግን የሰብአዊ መብት ጥሰቶችን አይተው እንዳላዩ ሆነዋል በመባል ሲተቹ ቆይተዋል። አሁን የተፈጸመው መፈንቅለ መንግስት ግን እሳቸውን የ75 ዓመቷን የፖለቲካ መሪ ወይዘሮ ሳንሱኪንና አገራቸውን ሚያንማርን በከፍተኛ ችግር ውስጥ የሚከት ብቻ ሳይሆን ለዓለም አቀፉ ህብረተሰብ ትልቅ ተግዳሮት ሊሆን እንደሚችል ነው የሚታመነው። ገበያው ንጉሴ ለዲ.ደብልዩ ብራስልስ። አድማጩ ተዋሲ የዓለም አሳሳቢ ስጋት መሆኑን ይፋ ካደረገ 1 ዓመት ተቆጠረ። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ጀርመን ውስጥም ተዋሲው ከተገኘ ባለፈው ሳምንት ነው 1 ዓመት የሆነው። ክትባቱ ለብዙዎች ባይዳረስም መጀመሩ ተስፋም ስጋትም ሆኗል። ሁኔታውን ለመቃኘት ለጥቂት ደቂቃዎች አብረን እንቆይ። ባሳለፍነው ሳምንት ጥር 21 ቀን የዓለም የጤና ድርጅት በዓለም አቀፍ ደረጃ በኢንተርኔት ባካሄደው ኮቪድ-19ን የተመለከተ ጉባኤ መላውን ዓለም ስጋት ላይ በጣለው ተዋሲ የተያዙት ከ100 ሚሊዮን ማለፋቸውን የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ገልጸዋል። በወቅቱ አሁን ኮቪድ-19 ብለን በምንጠራው ተዋሲ የተያዙት ሰዎች ቁጥር በመቶዎች ይገመት ነበር። ከቻይና ውጭም የሞተ ሰው አልነበረም። በዚህ ሳምንት ደግሞ በተዋሲ የተያዙት ሰዎች ቁጥር 100 ሚሊዮን ደርሷል። ወረርሽኙ ከተቀሰቀሰበት ከመጀመሪያዎቹ 6 ወራት ይልቅ ባለፉት 2 ሳምንታት የተመዘገበው በተዋሲው የተያዙት ሰዎች ቁጥር በጣም ከፍ ብሏል። የዓለም የጤና ድርጅት በዓለም አቀፍ ደረጃ ወረርሽኝ ተቀስቅሷልና በስፋት ሳይዛመት እንከላከል የሚል ማስጠንቀቂያውን ባስተላለፈበት ወቅት ለስጋቱ ጆሮአቸውን የሰጡ ሀገራት እንዳሉ ሁሉ ችላ ያሉ እንደነበሩም ዋና ዳይሬክተሩ አስታውሰዋል። ዛሬ በተዋሲው ያልተነካ ሀገር የለም። በተለይም በመላው አውሮፓና በሰሜንና ደቡብ አሜሪካ ሀገራት የተዋሲው መስፋፋት ያሳደረው ተጽዕኖ ጠንክሯል። በዚህም ምክንያት ሀገራት ተዋሲውን ለመከላከል ያስችላል የተባለውን ክትባት በየበኩላቸው ለዜጎቻቸው ለማቅረብ እየተረባረቡ ነው። እስካሁን ክትባቱን ለዜጎቻቸው ለማድረስ የሞከሩት በኢኮኖሚው አቅማቸው የጠነከረው ሀገራት መሆናቸው ከዓለም የጤና ድርጅት በኩል ትችትን አስከትሏል። ከሳምንታት በፊት ትዝብታቸውን በይፋ የገለጹት የድርጅቱ ዋና ዳይሬክተር የኮሮና ተዋሲን ላለማስጊነት ይፋ ያደረጉበትን ዓመት በዘከረው ባለፈው አርብ በተካሄደው ስብሰባ ላይም ለጉዳዩ በድጋሚ አጽንኦት ሰጥተውታል። ወረርሽኙን በቁጥጥር ስር ለማድረግ ክትባቶች ሌላ የእድል መስኮት ከፍተውልናል። አላግባብ ልንጠቀምበት ግን አይገባም። እንደታየው ወረርሽኙ የዓለማችንን ኢፍትሐዊነት አጋልጧል። አሁንም ወረርሽኙን ለማስቆም የሚያስችለው መሳሪያ ክትባት ማለት ነው። ይህንኑ ኢፍትሐዊነት ሊያባብሰው ይችላል። ባለፉት ወራት መንግስታት፣ የግል ኩባንያዎች እንዲሁም የተለያዩ ድርጅቶች ውጤታማ ክትባት ለማግኘት በቢሊዮኖች የሚቆጠር ዶላር አፍስሰዋል። በቻይና፣ በአውሮፓውያን ሀገራት፣ በሩሲያ እንዲሁም በዩናይትድ ስቴትስ ተመራማሪዎች በርካታ ክትባቶች ተዘጋጅተዋል። እስካሁን ከቀረቡት የኮቪድ-19 ክትባቶች ግማሽ የሚሆኑት በቻይናና በዩናይትድ ስቴትስ ተመራማሪ ቡድኖች የተዘጋጁ ናቸው ተብሏል። በምርምር የተገኙ ክትባቶች እውቅና ማግኘታቸውን ተከትሎ አቅም ያላቸው ሀገራት ለጤና ባለሙያዎች እንዲሁም በእድሜያቸው መግፋት ምክንያት ለተዋሲው ይጋለጣሉ ለሚባሉት ወገኖች ለማዳረስ እየጣሩ ነው። እስካሁን ክትባቶቹን ለበርካቶች በማዳረስ ቀዳሚ የሆነችው እስራኤል ናት።
በአንጻሩ በአቅርቦት እጥረት ምክንያት ጀርመን እስካሁን ለጤና ባለሙያዎችና በእድሜያቸው ምክንያት ለተዋሲው ሊጋለጡ ይችላሉ ለሚባሉት ወገኖች ሁሉ ማዳረስ እንዳልቻለች ነው የሚነገረው። በዚህም ምክንያት የራሽያና የቻይናን ክትባቶች ለመጠቀም ዝግጅት መኖሩን የጀርመን የጤና ሚኒስትር የንስ ሽፓን ለሀገሪቱ ጋዜጣ ጠቁመዋል። ሩሲያ ፈቃድ ካገኘው ስፑትኒክ ቪ የተሰኘውን የኮቪድ-19 ክትባት 100 ሚሊዮን ብልቃጥ ለአውሮፓ ህብረት ማቅረብ እችላለሁ ብላለች። የዓለም የጤና ድርጅት እንደሚያሳስበው ክትባትን ለሌሎች ሀገራት ማጋራትን በተመለከተ ዶቼ ቬለ ቴሌቪዥን የጠየቃቸው የጀርመን የጤና ሚኒስትር የንስ ሽፓን ይህን ለማድረግ እንዲቻል ኩባንያዎች አስቀድመው ለክትባታቸው እውቅና ማግኘት ይኖርባቸዋል ነው የሚሉት። የመድኃኒት አምራች ኩባንያዎች በአግባቡ ፍቃድ እንዲያገኙ ማድረግ መልካም ሀሳብ ነው። በዚህም የትኛው ክትባት አውሮፓ ውስጥ ተመርቶ ወይም ታሽጎ ከአውሮፓ ህብረት ተላከ የሚለውን ለማወቅ ይረዳናል። ፍቃድ ማግኘት ማለት እንዳይላክ ታገደ ማለት አይደለም። ቢያንስ መመዝገብና እውቅና ማግኘት ይኖርባቸዋል። ይህ ደግሞ በበርካታ ጉዳዮች የሚደረግ ሲሆን ለራሳችን ብቻ ለማድረግ ሳይሆን ፍትሃዊ እንዲሆን እንፈልጋለን። የአቅርቦት እጥረት ሲያጋጥም ችግሩ ለአውሮፓ ህብረት ብቻ ሳይሆን ለሁሉም የሚደርስ ነው። ምርት ላይ ያለው ችግር ክፍፍሉ ላይ ሊያመጣው የሚችለው ተጽዕኖ ለጊዜው እርግጠኛ ያልሆንበት ጉዳይ ነው። የኮቪድ-19ን መዛመት ለመግታት ሀገራት ክትባቱን ለማዳረስ በሚያደርጉት ጥረት መሀል ችግሮች መከሰታቸው ይሰማል። በቂ ክትባት ካለመቅረቡ ሌላ ክትባቱን ከወሰዱ በኋላ ለህልፈተ ህይወት የተዳረጉ መኖራቸውም ዋነኛው መነጋገሪያ ሆኗል። ኖርዌይ ውስጥ 33፣ ጀርመን ውስጥ ደግሞ 10 በእድሜ የገፉ ሰዎች ክትባት ከወሰዱ በኋላ ህይወታቸው ማለፉ ተዘግቧል። ሆኖም የጤና ባለሙያዎች ህይወታቸው ያለፈው አዛውንቶች ጉዳይ በቀጥታ ከክትባቱ ጋር አይገናኝም ባይ ናቸው። የፍራንክፈርቱ ዘጋቢያችን እንዳልካቸው ፈቃደ ይህን መነሻ በማድረግ በኮሮና ተዋሲ ላይ የጥናትና ምርምር ከፍተኛ ባለሙያ የሆኑ ኢትዮጵያዊን በማነጋገር አጭር ዘገባ ልኮልናል። ከሰሞኑ በኖርዌይ ከ33 የሚልቁ በእንግሊዝ 16 እንዲሁም በጀርመን 12 ያህል ክትባቱን የወሰዱ እድሜያቸው የገፋ አረጋውያን ወዲያውኑ የመሞታቸው ዜና መሰማቱ ዓለምን ስጋትና ጭንቀት ውስጥ ከቶት ሰንብቷል። የኖርዌይ የመድኃኒቶች አስተዳደር ተቋም ሜዲካል ዳይሬክተር ዶክተር ስታይናር ማድሴን በክትባቱ አስተማማኝነት ላይ ምንም ጥርጣሬ እንደሌላቸውም ለመገናኛ ብዙሃን ገልጸዋል። የኮሮና መከላከያ ክትባት ከወሰዱ ከጥቂት ጊዜያት በኋላ ህይወታቸውን ያጡ ሰዎች መኖራቸውን መረጃው ደርሶናል። ሟቾቹ በሙሉ እድሜያቸው የገፋ በአረጋውያን የእንክብካቤ መስጫ ማዕከላት ውስጥ ክትትል የሚደረግላቸውና ከፍተኛ የጤና እክል የገጠማቸው በህይወት ለመቆየትም ጥቂት ጊዜያት የቀራቸው ነበሩ። እስካሁን በመድኃኒቱ ምክንያት ህይወታቸው ማለፉን የሚያሳይ ምንም ማረጋገጫ ካለማግኘታችንም ሌላ ክትባቶቹ ጠቃሚና አስተማማኝ በመሆናቸው ያለ አንዳች ስጋት ለህብረተሰቡ ማዳረሳችንን እንቀጥላለን። ሆኖም ለሕክምና ባለሙያዎች የምናሳስበው እድሜው ለገፋና ሌላ ከፍተኛ ህመም ላለበት ሰው ምናልባት ክትባቱን አለመስጠቱ ተመራጭ መሆኑን ለመረዳት ችለናል። በጀርመን ላይፕሲግ ዩኒቨርሲቲ የሄሊዮስ ባልንከንሄይም ክሊኒክ የማይክሮባዮሎጂና የተላላፊ በሽታዎች ክፍል ኃላፊ እንዲሁም በኮሮና ቫይረስ የጥናትና ምርምር ስፔሻሊስት የሆኑት ዶክተር ስንታየው አሰፋም ከክትባቱ በኋላ በተለያዩ ሀገራት ተከሰተ የተባለው የሞት አደጋ ከእድሜ መግፋትና ከጤና እክል ጋር የተያያዘ መሆኑን በመግለጽ የክትባቱ አስተማማኝነት በሳይንሳዊ ምርምር መረጋገጡን ለዶይቼ ቬለ ዲደብሊው ተናግረዋል። ለምሳሌ የፋይዘር ባዮንቴክ ክትባት ለህዝብ መጠቀም ከመፈቀዱ በፊት በጥሩ ሁኔታ የተካሄዱ የሶስት ደረጃ ምርመራዎች ውጤት አቅርቦ ነው 43,000 የሚሆኑ ሰዎች በዚህ ሙከራ ውስጥ ተጠቃለው ነበር። ከዚህ በተረፈ ደግሞ በትልቅ ጆርናሎች ላይ ተጽፎ የዓለም ሳይንቲስቶች አንብበውት ተረድተውት ኤቪደንስ ቤስድ የሚባል ሜዲሲን አይነት ሲሆን ነው ይህ ክትባት የሚፈቀደው። የክትባቱ ዓላማ በ95% ኮቪድ-19ን የመከላከል በሰውነታችን ውስጥ የሚሰራው ችሎታ ተረጋግጧል። በጀርመን ውስጥ ወደ 1.3 ሚሊዮን የሚሆኑ ሰዎች ክትባቱን አግኝተዋል። የታዩ ትላልቅ ሳይድ ኢፌክቶች የሉም። ግን ባለፉት ቀናቶች ለምሳሌ በኖርዌይ እስከ 30 ሰዎች፣ በጀርመን እስከ 10 ሰዎች በተከተቡበት ሰሞን አካባቢ በአጋጣሚ ሞተዋል። እድሜያቸው ከ80 ዓመት በላይ ሆኑ ደግሞ ብዙ በሽታ ያለባቸው ሰዎች ነበሩ። ሳይንስ ግን አሁን የሚያስበው የሁለቱ ክስተቶች
በአንድ ላይ መምጣትን ወይንም ኮኢንሲደንስ የሚባለውን ነገርን ነው እንግዲህ የሚነገረው። ክትባቱን የወሰዱ ሰዎች በቫይረሱ የመያዝና ወደ ሌሎች ሰዎችም የማስተላለፍ አጋጣሚ ስለሚኖራቸው የአፍና የአፍንጫ መሸፈኛ ጭንብሎችን ዘውትር ከመጠቀም እንዳይታቀቡ ዶክተር ስንታየው አሳስበዋል። ኮቪድ-19 ክትባቶች እንደሚጠቅሙ ብዙ ጥርጥር የለም። ቫይረሱ በሚመጣበት ጊዜ ቢበዛ ሰውነታችን ውስጥ ይገባል ይሆናል እንጂ አያሳምመንም። ይሄ ማለት ግን አሁን የተከተቡ ሰዎች ለምሳሌ ማስክ ሳያረጉ መሄድ ይችላሉ ማለት አይደለም። ምክንያቱም ቫይረሱ የተከተቡት ሰዎች ውስጥ ሊገባ ይችላል፣ ግን ሰዎቹ አይታመሙም ማለት ነው እንጂ እነኚህ ሰዎች ግን ያልተከተበ ሰውን ማስተላለፍ ስለሚችሉ መጠንቀቅ አለብን። ምናልባት ይሄ መጠንቀቁ እየቀለለ የሚመጣው ብዙ ሰዎች ክትባቱን ካገኙ በኋላ ነው። ይሄም ደግሞ ባለው ሁኔታ ገና የሚቆይ ይመስላል። በነገራችን ላይ የስዊድንና የብሪታንያ የመድኃኒት ኩባንያዎች በጋራ የመሰረቱት አስትራዛኒካ ለኮቪድ-19 መከላከያ ያዘጋጀውን ክትባት ፈቃደኛ በሆኑ 1500 ሰዎች ላይ ሞክሯል። ሆኖም የክትባቱ ሙከራ በቂ የመድኃኒት መጠን ያካተተ አለመሆኑን ሮይተርስ ይፋ አድርጓል። ስህተቱ መፈጸሙን የሚያሳይ መረጃ ያገኘው ሮይተርስ እስካሁን ክትባቱን የወሰዱት ሰዎች ስለገጠማቸው ችግር በተመራማሪዎቹ በኩል የተባለ ነገር አለመኖሩን አመልክቷል። ከክትባቱ ጋር የተገናኙ አንዳንድ አሉታዊ ገጠመኞች ቢኖሩም የኮቪድ-19 ወረርሽኝን ለመግታት ያግዛል የሚለው ሀሳብ በማመዘኑ ሀገራት በብዛት እንዲቀርብላቸው በማዘዝ እየተጠባበቁ ነው። ጀርመን እስከ መጪው መጋቢት ወር አጋማሽ ድረስ 80 ሚሊዮን ክትባት አዛ እየተጠባበቀች ነው። ኢትዮጵያ ውስጥም ክትባቱ በሚያዝያ ወር ይደርሳል እየተባለ ነው። በዚህ መሀል ከማናቸውም ማህበራዊ መስተጋብርም ሆነ ከተለያዩ እንቅስቃሴዎች ታግዶ የሚገኘው ተዋሲው እጅግ የተስፋፋባቸው ሀገራት ነዋሪ ክትባቱ ተዳርሶ ወደ ወትሮ የህይወት መስመር ለመግባት በጉጉት በመጠባበቅ ላይ ይገኛል። አድማጮች፣ ለዕለቱ ያልነውም በዚሁ አበቃን። ሸዋዬ ለገሰ ነኝ። ሰላም ሁኑ። ሸዋዬን ለመሰናዱ አመሰግናለሁ። ወደ ሳምንታዊው አውሮፓና ጀርመን ነው የምናልፈው። ጀርመን ያለፈው ጎርጎሮሳዊ 2020 ለአፍሪቃ ልዩ ትኩረት የምትሰጥበት ዓመት እንደሚሆን ዓመቱ ሳይገባ አሳውቃ ነበር። ይሁንና በጎርጎሮሳዊ 2019 ዓ.ም መጨረሻ ተከስቶ ዓለምን በአጭር ጊዜ ውስጥ ያዳረሰው ኮሮና ወረርሽኝ እቅዱን አሰናክኖታል። የጀርመን የአፍሪቃ የፖለቲካ መርህና ተግዳሮቶቹ የዛሬው አውሮፓና ጀርመን ዝግጅታችን ትኩረት ነው። ሂሩት መለሰ አጠናቅረዋለች። አውሮፓና ጀርመን የጀርመን መራሄተ መንግስት አንጌላ ሜርክል ለጎርጎሮሳዊ 2020 ዓመተ ምህረት ካቀዷቸው አበይት ጉዳዮች አንዱ የአፍሪካ መንግስታትና የጀርመን የንግዱ ማህበረሰብ አባላት ጉባኤ ነበረ። ይሁንና ከጎርጎሮሳዊ 2017 ዓመተ ምህረት አንስቶ በየአመቱ በርሊን ሲካሄድ የቆየው ይህ ጉባኤ ዓለማችንን ባዳረሰው በኮሮና ወረርሽኝ ሰበብ እንደታቀደው አልተካሄደም። ኮሮና በጉባኤው ላይ ብቻ ሳይሆን በአፍሪካ ለመወረትና ውረታቸውን ለማስፋፋት በተዘጋጁ የጀርመን ኩባንያዎች ላይም ተጽዕኖ አሳድሯል። ብሬመን ጀርመን በሚገኘው ያኮብስ ዩኒቨርሲቲ የኢኮኖሚ ፕሮፌሰር ቲሎ ሃላሶቪች ያካሄዱት ጥናት የዚህ ማሳያ ተደርጎ ሊወሰድ ይችላል። ሃላሶቪች ከጠየቋቸው በአፍሪካ መዋለ ንዋያቸውን ካፈሰሱ 100 ጀርመናውያን ባለሀብቶች 75 በመቶ በ2020 በክፍለ ዓለሙ ስራቸውን የማስፋፋት እቅድ ነበራቸው። ሆኖም ከመካከላቸው 13 በመቶ ብቻ ናቸው ይህን ሊያሳኩ የቻሉት። የተቀሩት ግን በኮሮና ወረርሽኝ ምክንያት እቅዳቸውን ከዳር ሊያደርሱ አልቻሉም። ሃላሶቪች ወረርሽኙ ሲያበቃ በአፍሪካ የመወረት ፍላጎት ሊጨምር ይችላል ብለው ተስፋ ያደርጋሉ። ለዚህም ከወዲሁ መዘጋጀት እንደሚገባ ነው የሚያሳስቡት። እኔ በመሰረቱ የምመኘው በአነስተኛ ደረጃ አስተዳደራዊ ጫናዎችን በመቀነስ ፈጣን ድጋፍ ለማድረግ ከወዲሁ ቅድመ ዝግጅት እንዲደረግ ነው። ፍላጎቱ ይኖራል። ወረርሽኙ ሲቆም ስጋቱም ከፍተኛ መሆኑ አይቀርም። ለጀማሪ ወራቾች ብዙ የገንዘብ ድጋፍ ያስፈልጋል። መሰረተ ልማቶችን መገንባትና ግንኙነቶችን እንደገና ማጠናከርም ያሻል። ጀርመን በአፍሪካ ተግባራዊ ልታደርግ የምትሞክረው የፖለቲካ መርህ ላይ ኮሮና ባለፈው 2020 ዓመተ ምህረት
ተጽዕኖ ማድረጉ ባይካድም መርሁ ግን አስቀድሞም ቢሆን ድክመቶች እንዳሉበት ከበርሊን ጀርመን የኢኮኖሚ እድገት መምህር ተመራማሪና አማካሪ እንዲሁም የተለያዩ መጽሐፍት ደራሲ ዶክተር ፈቃዱ በቀለ ያስረዳሉ። በዶክተር ፈቃዱ አስተያየት በዚህ ረገድ ጀርመንም ሆነች ሌሎች የአውሮፓ ሀገራት በጥቅሉ በጽሁፍ የሚያስቀምጡትና ተግባራዊ የሚያደርጉት መለያየቱ ነው አንዱ ችግር። ይህን ወደ ኋላ ላይ እንመለስበታለን። ከዚያ በፊት የጀርመን የአፍሪካ የፖለቲካ መርህ ምንድን ነው? ዶክተር ፈቃዱ እንደሚሉት የፖለቲካ መርሁ 6 መሪ ሀሳቦችን አካቷል። አንደኛ ሰላምና መረጋጋትን በአፍሪካ ምድር መፍጠር፣ ሁለተኛ ኢኮኖሚያዊ እድገትን ማምጣት። ከዚህ ጋር ተያይዞ እንግዲህ በአፍሪካ ምድር የኑሮ መሻሻል እና ህዝቡን ሁኔታ ማሳደግ፣ በዚያውም አማካይነት የስራ መስክ መፍጠር የሚሉ ናቸው። በሶስተኛ ደረጃ ደግሞ ከአፍሪካ ወደ ጀርመን የሚመጡ ሰዎችን ወይም ስደተኞችን መልክ ማስያዝ፣ የስደተኞችን ቁጥር መቀነስ፣ አራተኛ አፍሪካን ድምጽ በዓለም አቀፍ መድረክ ላይ አጉልቶ ማሳየት ወይም ተደማጭነት እንዲኖራት ማድረግ፣ አምስተኛ በአፍሪካና በጀርመን መካከል ያለውን ግንኙነት ማጠናከር፣ መግባባት እንዲኖር ሁኔታዎችን ማመቻቸት፣ ስድስተኛ ጀርመን በቅኝ ግዛት ዘመን የነበራትን ሚና በግልጽ መነጋገር የሚሉ ናቸው። የጀርመን መንግስት በአፍሪካ የግል መዋለ ነዋይ ፍሰትን ለማበረታታት በሚል በቅርብ ዓመታት የተለያዩ መርሃ ግብሮችን ነድፎ ሲንቀሳቀስ ነበረ። ከመካከላቸው ኮምፓክት ዊዝ አፍሪካ የተባለው በአፍሪካ የግል መዋለ ነዋይን ማበረታቻ እንዲሁም የአፍሪካ ማርሻል ፕላን መርሃ ግብሮች ይገኙበታል። ይሁንና በመርሃ ግብሮቹ ላይ የጀርመን ኩባንያዎች ፍላጎት በማነሱ በአፍሪካ ተጨባጭ ለውጥ ሊመጣ አለመቻሉን ተቺዎች ይናገራሉ። ከዚህ በተጨማሪም በዶክተር ፈቃዱ አስተያየት ለጀርመን የአፍሪካ የፖለቲካ መርህ ስኬት የጀርመን ፍላጎት ብቻ ሳይሆን የአፍሪካ መንግስታት ፍላጎትም በግልጽ መታወቁ ወሳኝ ነው። በአንድ በኩል ጀርመኖች የራሳቸው ፍላጎት አላቸው። በአፍሪካ ምድር ላይ ይሄ የሚሉት ነገር በእርግጥ ተግባራዊ እንዲሆን ይፈልጋሉ ወይ የሚለው ጥያቄ ሌላ ነገር ነው። በሌላ ወገን ደግሞ አፍሪካውያን ወይም የአፍሪካ መንግስታት ከጀርመን ጋር በሚኖራቸው ግንኙነት እንዴት አድርገው በድርድር ይቀርባሉ፣ እንዴት አድርገው ባርጌን ያደርጋሉ የሚለው በጣም ወሳኝ ነው። እንግዲህ እንደ የአገሮቹ እንደ አፍሪካ ሀገሮች የመንግስታቱ ጥንካሬና የራሳቸውን ፍላጎት በደንብ አድርገው ለማስቀመጥ መቻል ነው እና በዚህ ላይ እኔ እንደምመለከተው ከሆነ ድክመት ያለ ይመስለኛል። በሌላ በኩል ደግሞ በአጠቃላይ ስንመለከት የጀርመኖች ብቻ ሳይሆን የአውሮፓውያኖች ፖለቲካ አለ የሚሉትና የሚጽፉትና ለምሳሌ ማርሻል ፕላንን ጠቅሰሻል፣ የኮምፓክት ዊዝ አፍሪካ የሚባለውን ነገር መስለሻል። ኦፍ ኮርስ ፖሊሱ ከምን አንጻር ነው የተነደፈው የሚለውን መነጋገር መጠየቅ ያስፈልጋል እና ከራሳቸው ፍላጎት አንጻር ነው እና ያለፈውን 1 አመት ብቻ ሳይሆን ወይም 2 አመት 3 አመት ብቻ ሳይሆን ያለፈውን 60 አመት ከኢኮኖሚክ እርዳታ ጋራ ሁኔታውን ስንመረምር ይህን ያህልም የሚያመረቃ ሁኔታ እናየም እና ስለዚህ በመሰረቱ ፖሊሲያቸው ይጻፍ እንደዚህ ብለን እናረጋለን ይባል እንጂ በመሰረቱ የሚለወጥ አይደለም። ጀርመን በአፍሪካ ተግባራዊ ማድረግ የምትፈልገው የፖለቲካ መርህ እንደታሰበው አልተራመደም። የዚህ አንዱ ምክንያቱ ዶክተር ፈቃዱ እንደሚሉት የአፍሪካ መንግስታት ፖሊሲ ድክመት ነው። የአፍሪካ መንግስታት ለህዝባቸው ተቆርቋሪ አለመሆናቸውም መርሁ ውጤታማ እንዳይሆን ካደረጉት ውስጥ ይደመራል። የአፍሪካ መንግስታት እንደ ሌሎች የአሲያ ሀገሮች ለምሳሌ እንደ ቻይና፣ እንደ ደቡብ ኮሪያ የጠነከረ የመንግስት ፖሊሲ የላቸውም። ወደ ውስጥ ያተኮረ ኢኮኖሚያቸውን ለማሳደግ የሚያስችል ፖሊሲ የላቸውም። በተጨማሪም መንግስታቱ ራሳቸው አገዛዞች ዴሞክራሲያዊ አወቃቀር የላቸውም እና ለህዝቡ ተጠያቂነት የሚሰማቸው አይደሉም እና በዚህ ምክንያት የተነሳ የአውሮፓ መንግስታት ጀርመንም ሆነ እስከዚህም ድረስ እነዚህን መንግስታት በአንድ በኩል የአፍሪካን ድምጽ በዓለም አቀፍ መድረክ ላይ አጉልቶ ማሳየት ያስፈልጋል ብሎ ቢነሱም እነዚህ መንግስታት የአፍሪካ መንግስታት ራሳቸው
ቁራጥነት ተነስተው የሀገራችንን ጥቅም ማስቀደም አለብን፣ ኢኮኖሚ ማሳደግ አለብን፣ ጠንካራ መሆን አለብን ብለው እስካልተነሱ ድረስ ይህን ያህልም ሁኔታው ሊሻሻል የሚችል አይመስለኝም። በሁለት ሀገሮች መካከል ያለው ግንኙነት እንደሚባለው በሁለት ሀገሮች መካከል ያለው የጓደኛምነት ሳይሆን የጥቅም መያያዝ ብቻ ነው። ጀርመን ከአፍሪካ የምትፈልገው ነገር አለ። አፍሪካኖች ደግሞ በእርግጥ ምን እንደሚፈልጉ አይታወቅም። ጀርመኖች ከአፍሪካ የሚፈልጉት ጥሬ ሀብትን ይፈልጋሉ፣ ቡናን ይፈልጋሉ፣ ካካዎን ይፈልጋሉ። ይሄ በየጊዜው በተከታታይነት እንዲመጣ ይፈልጋሉ። ሁኔታው እንዳይረበሽ ይፈልጋሉ። በሌላ በኩል ደግሞ አፍሪካውያን እስካሁን ድረስ እንደምናየው ይሄንን አለ አይደለም በጥሬ ሀብት ላይ መመካታቸውን እስካሁን ድረስ አልቀነሱትም። ጥሬ ሀብት ፕሮሴስድ መሆን አለበት ማለት ከአንድ ሁኔታ ወደ ሌላ ሁኔታ መለወጥ አለበት እና ይሄ እስካልተፈጠረ ድረስ ጀርመን የአፍሪካን መንግስታት እስከዚህም ያህል ድረስ ቁም ነገር ውስጥ ሊያገቧቸው አይችሉም። በአሁኑ ጊዜ በዓለም በቴክኖሎጂና በውጭ ንግድ ከፍተኛ ቦታ እየያዘች የመጣችው ቻይና እንዲሁም ቱርክ በአፍሪካ ብዙ መዋለ ንዋይ እያፈሰሱ ነው። ሁለቱ ሀገራት በአፍሪካ የባቡር ሀዲድና መንገድን በመሳሰሉ የመሰረተ ልማት ግንባታዎች በስፋት ተሰማርተዋል። የጥሬ ሀብት ምንጮችንም እየተቆጣጠሩ ነው። የሁለቱ ሀገራት ኢትዮጵያን ጨምሮ የተለያዩ የአፍሪካ ሀገራት ውስጥ ጠልቆ መግባት ምናልባት ጀርመንና ሌሎች የአውሮፓ ሀገራት በአፍሪካ ደካማ ሆኖ የቆየውን የመዋለ ንዋይ ፍሰታቸውን ከፍ እንዲያደርጉ ሊያስገድዳቸው ይችላል ተብሎ ይታመናል። እንደ ዶክተር ፈቃዱ ቱርክም በአንዳንድ ቦታ በተለይም ኢትዮጵያ ውስጥ ከአዋሽ እስከ ኮምቦልቻ ያለውን የባቡር ሀዲድ በመስራት ቻይና ደግሞ ከጅቡቲ እስከ ድሬዳዋ ድረስ ያለውን ባቡር ሀዲድ በማደስ እና በማሻሻል ልዩ ሚና እየተጫወቱ ነው። ሚናቸው እያደገ መጥቷል ማለት ነው። እንግዲህ ይሄ የሚያሳየው ምንድነው? እሱ ባለፉት 60 ዓመታት አውሮፓውያን ጀርመንም ይሄን ያህልም በእንደዚህ አይነቱ የመዋለ ንዋይ እንቅስቃሴ ውስጥ ሚናቸው በጣም ደካማ ነበር ማለት ነው። አትኩሯቸው ጥሬ ሀብት ሊያገኙ የሚችሉበትን ሁኔታ ማመቻቸት ነበር። አሁን ግን ይሄ ሁኔታ ምናልባት ሊያስገድዳቸው ይችላል። ምክንያቱም ነገሩ በእንደዚህ እየገፋ ከሄደ ላለመቀደም ሲሉ ምናልባት ስትራቴጂያቸውን ሊቀይሩ ይችላሉ። እንግዲህ የኢትዮጵያ ገበያ ራሱ በጣም ሰፊ ነው። ወደፊት አለ አይደለም ስትራቴጂካሊ ከታሰበበት በተለይም በውስጥ የሚከናወኑ የትሬን ሲስተሞች የኢንፍራስትራክቸር በሰፊው የሚስፋፋበት ሁኔታ አለ። ጀርመኖች በዚህ ቴክኖሎጂ ከፍተኛ እድገት ያላቸው ናቸው። ይሄንን መጠቀም ከቻሉ ድረስ ምናልባት በኢትዮጵያ ኢኮኖሚ ላይ በኢትዮጵያ ፖለቲካ አካሄድ ላይ ተጽዕኖ ሊኖራቸው ይችላል የሚል ግምት አለ። ይህ